kabajamtoota daawwattoota keenya amma kan argamnu biyya lallaba magaalaa Shaggar mana lubummaa aanaa Gujii Malkaanoon mana kiristaanaa Booroo Dabra Mihirat qulqulleetti Sillaasee fi qulqulluu Laalibala keessattidha. Guyyaa har'aa kana akkuma beekamu yaanni Dabra Zayit yookaan gaara Ejersaa mana Kiristaanaa Ortodoksii Tawaahidoo Itoophiyaa guutuu biyyattii keessatti bifa adda ta'een yookaan immoo ayyaana Ekkula Tsoom yookaan walakkaa soomaa gooftaa fi fayyisaa keenya Iyesuus Kiristoos jedhamuudhaan kan inni beekamu. Egaa guyyaa har'aa kana waa'ee dhufaatii gooftaa fi fayyisaa keenya Iyesuus Kiristoos kitaaba qulqulluurraa fudhachuun manni kiristaanaa keenya Waaqayyoo egaa gara biyya lafaatti dhufee akkuma dhala namaa fayyise ammas immoo murteedhaaf barri dhumaa gaafa ga'e Waaqayyoo dhala namaa fayyisuudhaaf gara biyya lafaatti ni dhufa kan jedhu barsiisuudhaan taabonni kakuu Waaqayyoo bahee guyyaa dhufaatii Waaqayyoo kan itti yaadatamuu fi kan itti kabajamu waan ta'eef turtiiwwan kana kan isin biraan geenyu ta'a. Hanga xumuraatti akka nu waliin turtan gamanumaan isin affeerraa irra deebi'uudhaan baga geessan.
Allah
Ezra
ተናገራ ዘምራ ዳዊት አየቲ ዛቴ እንተ ታስተርየ እምራ ወርቅ ከመማይቶት ደብረ ምሕረት አየቲ ዛቴ እንተ ታስተርየ እምራ ወርቅ ከመ ደብረ ምሕረት ሞሴኔ ርያ አገር ቅድስት እዝራኔ ተናገራ ዘምራ ዳዊት ሞሴኔ ርያ አገር ቅድስት እዝራኔ ተናገራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ ከነፉረ ቁልቁሉ ሰደን ዋቀቶክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ሰዓት በደላችንንና ኃጢአታችንን ሳይቆጥርብን በበዛው ምሕረቱና ቸርነቱ ጠብቆ ለዚህች ዕለት ስላደረሰን በዚህ ቅዱስ ስፍራ ስላቆመን አምላካችን ልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። የተከበሩ አባታችን መላከ ፀሐይ ቆሞስ አባ ያዕቆብ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንት አባቶች፣ መምህራን፣ የሰንበት ትምህርት ቤት መዘምራን፣ የልዑል እግዚአብሔር ቤተሰቦች ሁላችሁም እንደምን አደራችሁ? እንኳን አደረሰን፣ እንኳን አደረሳችሁ። ለዚህች ዕለት ላደረሰን ለአምላካችን ለእግዚአብሔር አሁንም በድጋሚ ከፍ ባለ ድምጽ እግዚአብሔርን አመስግኑት። የዚህን በዓል ታሪክ ሳንሰማ ሳንረዳ መሄድ ስለማይገባን ቆመን ሰምተን አድምፀን የምንፈጽምበትን ልቦና እንዲሰጠን አምላካችን እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክነ ገሃደ ይመጽእ ወኢያረምም እሳት ይነድድ ቅድሜው። እግዚአብሔር በግልጽ ይመጣል ዝምም አይልም፣ እሳት በፊቱ ይነዳል። የትምህርታችን መነሻ ጥቅስ ነው። ይህንን ቃል የተናገረው ታላቁ ነቢይ ንጉስ ዳዊት ነው። በመዝሙር 49 ላይ የምናገኘው ኃይለ ቃል ነው። እግዚአብሔር ይመጣል ዝምም አይልም፣ በፊቱ እሳት ይነዳል ይላል። ዛሬ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ዳግም ምጽአት የምናስብበት ዕለት ነው። ዳግም ምጽአት የተባለው ሁለተኛ ምጽአት ማለት ነው። ሁለተኛ የሚመጣበትን ዕለት ነው የምናስበው። የመጀመሪያው ምጽአት እንደምናውቀው ስጋን ለመልበስ እኛን ለማዳን ወደዚህ ዓለም መጥቶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ የጠፋውን አዳም ለመመለስ ሁላችን ከሞት ወደ ሕይወት ሊመልሰን በታላቅ ትሕትና ራሱን ዝቅ አድርጎ የመጣበት አመጣጥ ነው። የመጀመሪያው ምጽአቱ የአምላካችን የእግዚአብሔር ምጽአቱ እንደምናውቀው ስጋን ለብሶ እኛን ሁላችንን ከሞት ለማዳን ነው። ከጨለማ ወደ ብርሃን ከሲኦል ወደ ገነት ሊመልሰን ነው የመጀመሪያው ምጽአቱ የመጣው። ዳግመኛ ምጽአቱ ደግሞ እንዲህ አይደለም። ዳግመኛ ምጽአቱ ታላቁ ነቢይ ቅዱስ ዳዊት እንደተናገረው እግዚአብሔር በግልጽ ይመጣል ዝምም አይልም፣ እሳት በፊቱ ይነዳል ነው ያለው። ያን ጊዜ ለመጀመሪያ ጊዜ ሲመጣ በዚህ ዓለም ላይ አይሁድ አማጽያን መከራ ሲያደርሱበት እንደማይችል ራሱን ዝቅ አድርጎ ነው የታየው። ያን ጊዜ ተርቦ ተጠምቶ ነው የታየው።
ያን ጊዜ በሰው ልክ ነው የታየው። ያን ጊዜ ሰው ሆኖ ነው የታየው። አሁን ደግሞ በግርማ መለኮቱ ነው የሚመጣው አምላካችን እግዚአብሔር ማለት ነው። ለፍርድ ነው የሚመጣው። ቅዱስ ዳዊት ከተናገራቸው ትንቢቶች መካከል አንዱና የማይቀረው ያልተፈጸመው ትንቢት ይህ ነው። እግዚአብሔር ይመጣል፣ ዳግመኛ ይመጣል የሚለው ማለት ነው። ስለዚህ የሚጠበቅ ትንቢት ነው፣ የማይቀር ነው። ይመጣል አምላካችን ኢየሱስ ክርስቶስ። መቼ ነው የሚመጣው? የሚመጣው ስለምንድን ነው? ለመምጣቱስ ምልክቱ ምንድነው የሚለውን ነገር እናያለን። በማቴዎስ ወንጌል ምዕራፍ 24 ላይ ቅዱሳን ሐዋርያቱ ቀረብ ብለው ዳግም እንደሚመጣ ተምረዋልና ያውቃሉና ቀረብ ብለው ዳግመኛ የምትመጣው መቼ ነው? የመምጣትስ ምልክት ምንድነው ብለው ጠይቀውታል። በደብረ ዘይት ሳለ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር እየተመላለሰ ያለ ማለት ነው። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ነገረ ምጽአቱን አልሰወራቸውም፣ ምልክቱን አልሰወራቸውም ማለት ነው። በእርግጥ ኢየሱስ ክርስቶስ ዳግም ወደዚህ ዓለም የሚመጣበት ዕለትና ቀን ማንም አያውቀውም፣ አይታወቅም። እርሱ ብቻ ነው የሚያውቀው። ድንገት ነው የሚመጣው። ነገር ግን ደቀ መዛሙርቱ የጠየቁት ምልክቶቹን ነው። ምልክቶቹ ምንድናቸው? አንተ ከመምጣት በፊት የሚከሰቱ የሚሆኑ ምልክቶች ምንድናቸው ብለው ጠየቁት ጌታችንን መድኃኒታችንን ኢየሱስ ክርስቶስ። እሱም ነገራቸው። ብዙሃን ይመጽኡ በስሜ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ አላቸው። በማቴዎስ ወንጌል የምናገኘው የመጀመሪያው ቃል ምልክት ይህ ነው። ብዙዎች በስሜ እኔ ክርስቶስ ነኝ በማለት ይመጣሉ አላቸው። ይህ ሆኗል። ብዙዎች በዓለማችን ላይ እኔ ክርስቶስ ነኝ በማለት የመጡ አሉ። ወታደር ተከታይ ያሰለፉ አሉ። ነገር ግን እነሱ ክርስቶስ ስላልሆኑ አልፈዋል፣ ሞተዋል ማለት ነው። ነገር ግን ብዙዎች በስሙ መምጣታቸው ለእርሱ ምጣት ለእሱ መምጣት ምልክት መቃረቢያ እንደሆነ የሚያሳየን ኃይለ ቃል ነው። ሁለተኛው ደግሞ በዓለም ላይ የጦርነትን ወሬ ትሰማላችሁ። በየሀገሩ በየቦታው ጦርነት ይሆናል ያላቸው። የማቴዎስ ወንጌል ምዕራፍ 4ን አንብቡ። በየሀገሩ በየስፍራው ጦርነት ይሆናል፣ የጦርንም ወሬ ትሰማላችሁ ነው ያለው። አሁን እየሰማን ነው ወይስ አይደለም ብንባል ልቦናችን የሚመልሰው ጥያቄ ነው። በየሀገሩ በየቦታው የጦርነትን ወሬ ጦርነትን እንሰማለን። ብዙዎች እርስ በርሳቸው ይዋጋሉ። ብዙ ደምም በዓለማችን ላይ እየፈሰሰ ነው ያለው። ሕዝብ በሕዝብ ላይ ይነሳል ብሎ ጌታችን ኢየሱስ ክርስቶስ እንደ አንድ ምልክት ተናግሯል። መንግስት በመንግስት ላይ ይነሳል ብሏል። የምናየው ታሪክ ነው። መንግስታት በመንግስታት ላይ የተነሱ፣ ሕዝብ በሕዝብ ላይ የተነሳ፣ እርስ በርሱ እየተጎዳዳ፣ እርስ በርሱ እየተላለቀ፣ እርስ በርሱ በመከራ ውስጥ ነው እያለን ያለ ነው ማለት ነው። እነዚህ ምልክቶች ናቸው። ቀጥሎ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ምልክት እናንተን ክርስቲያኖችን በኔ የምታምኑትን ይጠሏችኋል፣ አሕዛብ ያሳድዷችኋል፣ ስለ ስሜ የተጠላችሁ ትሆናላችሁ ብሏቸዋል። እውነት ነው። ከመጀመሪያው ጀምሮ ክርስቶስ ሞትን ድል አድርጎ ከተነሳበት ጊዜ ጀምሮ ክርስቲያኖች እየተሰደዱ ቢሆንም የማይወደዱ ቢሆንም አሁንም ቀጥሏል። በዚህ ዘመንም ደግሞ እየባሰ ሄዷል። በስሙ እየተጠሉ ነው ክርስቲያኖች፣ በስሙ እየተሰደዱ ነው ክርስቲያኖች። ክርስቲያኖች በመሆናቸው ብቻ መከራ እየተቀበሉ ነው በዓለም ውስጥ ያሉ ክርስቲያኖች። በሀገራችንም ቢሆን በሌላው ዓለምም ቢሆን በክርስቲያኖች ላይ በዚህ አሁን ባለንበት ዘመን ብዙ ፈተናዎች ናቸው ያሉት። ክርስቲያኖች እየተሰደዱ ነው ያሉት።
ክርስቲያኖች መከራ እየተቀበሉ ነው ያሉት እንደዚህ ይሆናል በስሜ የተጠላችሁ ትሆናላችሁ በኔ በማመናችሁ የተጠላችሁ ትሆናላችሁ እንዳለ እነሆ ዛሬ በዓለም የሚገኙ እውነተኛ ክርስቲያኖች እየተጠሉ ነው ያሉት እየተሰደዱ ነው ያሉት መከራ እየተቀበሉ ነው ያሉትና ይሄ ለጌታችን ለኢየሱስ ክርስቶስ መምጣት ምልክት ነው ማለት ነው ሌሎች እጅግ በጣም በርካታ ብዙ ምልክቶች አሉ በሰው ልጆች መካከል ፍቅር ይቀዘቅዛል ብሎ ነግሮናል አምላካችን ኢየሱስ ክርስቶስ በሰው ልጆች መካከል ፍቅር ይቀዘቅዛል ሰው ቤተሰቡ ጠላት ይሆናል እርስ በርሱ ይጣላል ይላል ይሄ አንዱ ምልክት ነው በዓለማችን ፍቅር የለም በእኛ መካከል ፍቅር የለም አንዱ አንዱን ይወጋዋል አንዱ አንዱን ያሳድደዋል አንዱ አንዱን ይጎዳዋል ፍቅር ቀዝቅዟል በወንድሞች መካከል በሰዎች መካከል እርስ በርስ መጣላት ግለኝነት ማህበራዊነት ጠፍቶ ግለኝነት የበዛበት እርስ በርስ መጣላት የበዛበት ዘመን ሆኗል ይሄ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መምጣት አንዱ ምልክት ነው ሌላው ደግሞ ሐሰተኛ ነቢያት ይመጣሉ ብሎ ተነግሯል ሐሰተኛ ነቢያት ሐሰትን የሚያስተምሩ ሐሰትን የሚመክሩ ብዙዎችን የሚያስቱ ሐሰተኛ ነቢያት ይመጣሉ ተብሏል ጌታችን ኢየሱስ ክርስቶስ ይህን ምልክቶች ሲናገር እናንተ ግን ተጠንቀቁ ብሎናል እናንተ ግን ተጠንቀቁ ምልክቱን አስቡ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ የሚሆኑ ምልክቶችን እያሰባችሁ ተጠንቀቃችሁ ኑሩ ይላል ሐሰተኛ ነቢያት መጥተዋል ሐሰተኛ ነቢያት በዓለም በስተዋል ቅዱሳን ሐዋርያት ተናግረዋል በመጨረሻው ዘመን ሐሰተኛ ነቢያት ወደ እውነተኛ መንገድ እንዳንሄድ የሚያሳስቱ ይመጣሉ እንዳለው ብዙ ሐሰተኛ ነቢያት በዓለማችን ውስጥ መጥተዋል ብዙዎችንም እያሳሳቱ ነው ያለው ከቀጥተኛው መንገድ እያራቁ ነው ያሉትና ይህ ምልክት ነው ማለት ነው እጅግ በጣም የበዙ ብዙ ምልክቶች አሉ የእግዚአብሔር ቤተሰቦች ይህ ከሆነ በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ይመጣል የመጨረሻው ምልክት ግን የሐሳዊ መሲህ መምጣት ነው 666 የምንለው ማለት ነው ሐሳዊ መሲህ ቅድም የተናገርናቸው የምጥ መጀመሪያዎች ናቸው ይላቸዋል የክፋቶቹ ድርጊቶቹ የምጥ መጀመሪያዎቹ ናቸው ይላቸዋል ነገር ግን የመጨረሻው የሐሳዊ መሲህ ወደዚህ ዓለም መምጣት ነው ሐሳዊ መሲህ ወደዚህ ዓለም በገሃድ የሚመጣበት ብዙዎችን የሚያስስበት ከሰማይ እሳት እስከ ማውረድ ድረስ የሚደርስበት የሐሰት ምልክት ማለት ነው የሚደርስበት ጊዜ አለ አሁን ምልክቱ እየታየ ነው ክፉ መንፈስ የዲያብሎስ መንፈስ በዓለማችን ላይ እየበዛ ነው 666 የሚለውን ኮድ ይዞ ብዙዎችን እያሳተ ነው ብዙዎች ወደዚያ መንግስት ወደዚያ ዓላማ እንድንገባ ወደ ጨለማው መንግስት እንድንገባ እየጋበዙን ነው ያለው ይሄ ምልክት ነው ዛሬ ቴክኖሎጂው የሰፋ ስለሆነ ብዙ ነገር እንሰማለን ብዙ ነገር እናውቃለን የእግዚአብሔር ቤተሰቦች ስለዚህ በገንዘብና በሌሎች ምክንያቶች ሐሳዊ መሲህ በሰዎች መካከል እየገባ ብዙዎችን እያሳተ ነው ያለው ይሄ እንግዲህ የመጨረሻው ዘመን እንደሆነ የሚያመላክት ነው ማለት ነው ዛሬ ላይ ቆመን ዛሬ እኩለ ጾም ላይ ቆመን ኦርቶዶክሳዊት ቤተክርስቲያን የምትነግረን የምታስተምረን አንደኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአት እንደማይቀር ለማስተዋል ነው እንደማይቀር ጌታችን መድኃኒታችን ይመጣል እነዚህ ምልክቶች ከተፈጸሙ በኋላ ብዙ መከራ በዓለም ላይ ከመጣ በኋላ ማለት ነው የመከራው ጊዜ እየጨመረ ነው የሚሄደው ይሄን ማስተዋል ይኖርብናል በተለይ በክርስቲያኖች ላይ የሚመጣው መከራ እየጨመረ እንደሚሄድ ማስተዋል ነው ግድ ነው መጽሐፍ ቅዱሳዊ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው
ብዙ መከራ ይመጣል ማለት ነው። በመከራ ውስጥ ጸንተው የሚኖሩ ሃይማኖታቸውን የጠበቁ ግን የእግዚአብሔርን መንግስት ይወርሳሉ ማለት ነው። ስለዚህ መከራ የሚያጸናብን ደግሞ ክፉ መንፈስ የዲያብሎስ መንፈስ አስቀድሞ ከገነት ያወጣን አሁንም በእኛ ላይ እየሰራ ያለው የሚሰራው ክፉ መንፈስ እንደሆነ ማወቅ ይገባል። 666 ለሰዎች ጥፋት የተዘጋጀ ሰዎችን ለማጥፋት ሰዎችን ወደ ዲያብሎስ ለመንዳት የተዘጋጀ ክፉ መንፈስ ስለሆነ ከዚህ መንፈስ እንድንርቅ ያስፈልጋል። ይህ ደግሞ እየበረታ እየበዛ ሲሄድ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአት እንደደረሰ ልናስተውል ይገባል። የእግዚአብሔር ቤተሰቦች በተለይ ዛሬ ኦርቶዶክሳዊት ቤተክርስቲያን በበዓለ ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ዳግም ምጽአት የምናስብበት ዕለት ነው። ማሰብ ብቻ አይደለም። የእግዚአብሔር ቤተሰቦች መዘጋጀት ያስፈልጋል። ድልዋን ይክሙ ንበሩ ተብለናል። ተዘጋጅታችሁ ኑሩ ተብለናል። ጌታ ኢየሱስ ክርስቶስ መቼ እንደሚመጣ አይታወቅም። ቀኒቱንና ሰዓቲቱን አታውቁምና ተዘጋጅታችሁ ኑሩ ነው የሚለው። ምልክቶቹ ናቸው የሚያሳዩን እንጂ ያቺ ዕለት ያቺ ቀን መቼ እንደሆነች አናቃትም። ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ አናቀውም። ስለዚህ ምጽአት ድንገት ነው የሚመጣው። ልክ በኖህ ዘመን የኖህ ዘመን ሰዎችን የንፍሮሃ ድንገት መጥቶ እንዳጠፋቸው እንደዚሁ ነው የሚሆነው ነው የሚለው የጌታ የኢየሱስ ክርስቶስ ቃል። ሌባ ድንገት መጥቶ ቤት እንደሚበረብር ባለቤቱ ሳያውቅ ሰርቆ እንደሚሄድ እንደዚሁ ነው። ከመሰራቅ እንደ ሌባ ነው የጌታችን የኢየሱስ ክርስቶስ ዳግም ምጽአት። ያ ማለት ድንገት ነው የሚሆነው ማለት ነው። ስለዚህ ተዘጋጅታችሁ ኑሩ ተብለናልና ተዘጋጅተን መኖር ያስፈልገናል። ልክ በማቴዎስ ወንጌል ምዕራፍ 25 ላይ እንደተጠቀሱት ደናግላን ማለት ነው 10 ቆነጃጅት ደናግላን አሉ ይነላል የእግዚአብሔር ቃል። 10 ቆነጃጅት ደናግላን 5ቱ የተዘጋጁ ናቸው፣ 5ቱ ልባሞች ናቸው፣ 5ቱ ደግሞ ሰነፎች ነበሩ ይላል። ይሄ ለጌታ ለኢየሱስ ክርስቶስ ዳግም ምጽአት ምልክት ትምህርት እንዲሆን የተነገረ ቃል ነው። 5ቱ ሙሽራው ይመጣል ብለው ተዘጋጅተዋል፣ ልባሞችም ተብለዋል። እነዚህ 5ቱ ማለት ነው ምንድነው የተዘጋጁት? መብራት ይዘዋል፣ እንደገና ደግሞ ዘይት ይዘዋል። ሁለት ነገር ያስፈልጋል። በተለይ በጥንቱ ዘመን አባቶቻችን የሚጠቀሙበት መብራት ለማየት የሚጠቀሙበት መብራት ያስፈልጋል፣ ዘይት ያስፈልጋል ማለት ነው። እነዚህ 5ቱ ዘይታቸውንም ይዘዋል፣ መብራታቸውንም ይዘዋል። 5ቱ ደግሞ ሰነፎቹ መብራት ብቻ ነው የያዙት፣ ዘይት አልያዙም። መብራት ያለ ዘይት ስለማይበራ አይጠቅማቸውም ማለት ነው። ሙሽራውን የሚጠባበቁ 5 ልባሞች አሉ፣ የተዘናጉ ደግሞ 5 ሰነፎች አሉ። የሙሽራውን መምጣት የሚያመላክት ከፍተኛ ድምጽ ተሰማ። እነዛ ሰነፎቹ ዛሬ ነገ እያሉ ዘይት ነገ ተነጎዲያ እንገዛለን እያሉ ተዘናግተዋል። እነኛ ደግሞ 5ቱ ልባሞች የተባሉት ደግሞ ተዘጋጅተው ነው የሚጠብቁት። ሙሽራው በሚመጣበት ጊዜ መብራታችንን ለኩሰን ዘይታችንን አብርተን ሙሽራውን እንቀበላለን፣ ከሙሽራው ጋራ አብረን እንገባለን ብለው ነው የተዘጋጁት ማለት ነው። ድንገት ሙሽራው መጣ። ሙሽራው መምጣቱን የሚያበስር ቃል በሚሰማበት ጊዜ እነዛ ልባሞቹ መብራታቸውን አበሩ። እነዛ ሰነፎቹ ደግሞ መብራታቸውን አልያዙም፣ ዘይት የላቸውም ነበርና መብራት ያለ ዘይት ስለማይበራ ተቸገሩ። አበድሩን፣ አውሱን፣ ቆንጥሩልን አሏቸው። አይሆንም አሏቸው። በዚህን ጊዜ ሙሽራው ሲመጣ እነዛ ሰነፎቹ እንደገና ወደ ገበያ ዘይት ሊገዙ ሄዱ። ሙሽራው መጣ። 5ቱ ልባሞች በቀጥታ ከሙሽራው ጋራ ደስ እያላቸው ሙሽራውን አጅበው ገቡ። ይሄ ምሳሌ ነው። መብራት፣ ዘይት፣ ምግባርና ኃጢያት አንድ ላይ ተጣምረው መንግስተ ሰማያትን የምንወርስባቸው ማለት ነው። እኛ እምነት ብቻ ሊያድነን አይችልም። የእግዚአብሔር ቤተሰቦች ምግባር ያስፈልገናል፣ በጎ ስራ ያስፈልገናል፣ ጥሩ ስራ ያስፈልገናል። ክርስቲያኖች ነን ብቻ ማለት አያዋጣም። ነጠላ ለብሶ ብቻ መመላለስ አያዋጣም። በጎ ስራ መስራት ያስፈልጋል። ከእግዚአብሔር ጋራ በንስሐ መገናኘት ያስፈልጋል። ንስሐ መግባት ያስፈልጋል። ቅዱስ ሥጋውን ክቡር ደሙን መቀበል ያስፈልጋል።
ደሆችን መመገብ ያስፈልጋል። ስለዚህ ይሄን አድርገው የጠበቁት ሙሽሮች ገቡ። ይሄ የክርስቶስ ምሳሌ ነው። ሙሽራው በሚመጣበት ጊዜ ምግባር ያላቸው ሃይማኖት ያላቸው ወደ መንግስተ ሰማያት ከሙሽራው ከክርስቶስ ጋር ይገባሉ። ምግባር የሌላቸው ሃይማኖት የሌላቸው ማለት መብራት ይዘው ዘይት ያልያዙት ደግሞ ይቀራሉ ማለት ነው። እንግዲህ ተመልሰው መብራታቸውን ገዝተው መሄዳቸው አልቀረም ሄዱ። ነገር ግን በሩ ተዘግቷልና እነሱ ምንድነው የተባሉት? መከራና ጥርስ ወደ ማፋጨት ወዳለበት ሂዱ ነው የተባሉት። በሩ ተዘግቷልና ማለት ነው። ስለዚህ እንደዚህ እንዳንሆን በምግባር በሃይማኖት መጽናት ይኖርብናል። በጎ ስራ መስራት ይኖርብናል። ተዘጋጅተን መኖር ይኖርብናል ማለት ነው። እንዲህ በሆነበት ሰዓት እንዲሆነን ስንዘጋጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ድንገት ቢመጣ ከቀኙ እንቆማለን ማለት ነው። አመ ያቀውም አባጋ በየማኑ አጣሌ በጸጋሙ። ኢየሱስ ክርስቶስ የሚመጣው ለፍርድ ነው። የእግዚአብሔር ቤተሰቦች አሁን ምጽአት ስንል ዳግም ምጽአት ስንል ለፍርድ ነው የሚመጣው። በዚህ ዓለም ላይ በሱ ያመኑትን ምግባር ሃይማኖት ያላቸውን ውለታውን ያረሱትን በቀኝ ሊያቆማቸው እናንተ የአባቴ ብሩካን መንግስተ ሰማያት ተዘጋጅታላችኋለችና ወደ መንግስተ ሰማያት ግቡ ሊላቸው የሕይወትን ቃል ሊያሰማቸው ነው የሚመጣው። እነዛ ርጉማን በክርስቶስ ያላመኑትን ክፉ ስራ የሰሩትን በክፉ ስራቸው የጸኑትን የሰው ደም ያፈሰሱትን ሰውን ያሳደዱትን ሰው የገደሉትን ያረዱትን ግን ምንድነው የሚለው? እናንተ ርጉማን ከኔ ወግዱ ነው የሚላቸው። ለሰይጣንና ለመለክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ነው የሚላቸው ማለት ነው። ስለዚህ ዕለተ ምጽአት ጌታችን ኢየሱስ ክርስቶስ በፍርድ አደባባይ በሚቀመጥበት ጊዜ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ምግባር ሃይማኖት የሌላቸው ወደ ሲኦል የሚሄዱበት የሚሸኙበት ፍርድ የሚሰጥበት ምግባር ሃይማኖት ያላቸው እንደኛ የሚያስቀድሱ የሚቆርቡ ስጋው ደሙን የተቀበሉ ንስሐ የገቡ ለቤተ ክርስቲያን የሚያስፈልገውን ነገር የሰጡ ደግሞ ወደ ክብር ቦታ ወደ ማታልቀው ወደ መንግስተ ሰማያት ኢየሱስ ክርስቶስ በደሙ ወደ ሰራልን ቤት የሚጓዙበት ነው። ይሄ ደግሞ የማይቀር ጉዳይ ነው። ሰማይ ወምድር ያልፍ ወቃሌሰ ይያልፍ። ሰማይና ምድር ያልፋል ቃሌ ግን አልፍም ብሎ ጌታችን ኢየሱስ ክርስቶስ እንደተናገረው ማለት ነው። የዚህችን ዓለም ማለፍ እንኳን እኛ ክርስቲያኖች በቅዱስ መጽሐፍ የምናምን ቀርቶ ከንቱ ዓለም እንኳን አምኖበታል። ይህች ዓለም አንድ ቀን እንደምትጨልም ሁሉ ጊዜ እንደዚህ እንደሆነች እንደማትቀር የሳይንሱ ዓለም እንኳን አረጋግጦታል። ስለዚህ ክርስቲያኖች ይህች ዓለም እንደምታልፍ አምነን መዘጋጀት ይኖርብናል። ዛሬ የምናስታውሰው የጌታችንን የኢየሱስ ክርስቶስን ዳግም ምጽአት ነው ማለት ነው። ኢየሱስ ክርስቶስ በሚመጣበት ጊዜ ለፍርድ ነው የሚመጣው። በቀኝ እንድንቆም በቀኝ እንዲያቆመን በጎ ስራ ሰርተን አምላካችንን እግዚአብሔርን ደስ አሰኝተን የመንግስቱ ወራሾች እንድንሆን አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳን። ንስሐ ያልገባን ንስሐ እንድንገባ የበደልን እንድንክስ የተጣላን እንድንታረቅ እግዚአብሔር የሚፈቅደው የፍቅር አምላክ ስለሆነ ይሄን እንድናደርግ እግዚአብሔር ይርዳን። በዓሉን የሰላም የፍቅር ያደርግልን። የሰማነውን በየልቦናችን ያሳድርብን። ወስብሐት ለእግዚአብሔር። መቃንኮ ፍስሐ ብርሃኔ ጀነማ ጉያ አራ ከና ደብረ ዘይት ጎፍታን ኬኛ ከንቲ ዱፉ ስለከናፊ ኢንከበኛ ወልጅቡን ጋሪ ሚቲ ዋቅን ጃለቱ ማሪፊ ወልጃለቹ ዋንቀምኔ ነማፍ ከኑ ፍረ ከንዳባኒ ጆሌ ከኒንቀምኔ ባየ ጅራ ኢሳን ቀርቃሩቱ ኑረ ጅራ ማሪፊ ከራኑ ደበርሰካ ስለከናፊ ዋቀዮ ሞል ጃለዳ ወልንጅብና ወልቀርቃራ ጀዴራ አመስ አሎኒ ኬኛ ገረፉንዱራ ከራን ሳኒ አከበነሙ ዋንጋሪ ወጀቹቱ ሳኒ ረጅራ ጎርሱቱ ኑረጅራ ወራ እምነታ ቀምኑ ወራ ጉርዳ ወራ ጃርሶሌ ኑይ ኢንቱራ ማሌ ዱኡን ኬኛ ነው ኢኖሉ ደርቡን ኬ ዋንጋሪ ወጀኔ ዮደ በሬ ዋቅኒ ኑጃለታ ስለከናፊ አራ አያና ጉዳዳ አያና ከነሞ ከበጁን ዋንጋሪ ወጀተኒቲ ዋቀዮ ኑፋስሬሱን ጀዳኒ ኤጋ ከበጀምቶታ ዳወቶታ ኢኦቲሲ አፋን ኦሮሞ አያኒ ጉያ ራመነ ክርስቲያና ደብረ ምህረት ቁልቁሌቲ ስላሴ ፊ ቁልቁሉ ላሊበላ
Egaa keessatti taasifamee qophiileen argitan kana fakkaata ture. Sagantaa kanarraa barumsa bal'aa akka isin argattan abdii qabnu ibsa. Egaa gooftaa fi fayyisaan keenya Yesuus Kiristoos gaara ejersaa irratti yookaan gaara Dabra Zayit irratti guyyaan dhufaatii isaa yoom akka ta'ee fi osoo inni hin dhufin dura mallattoon isaa maal akka ta'e duuka bu'oota isaaf guyyaa itti barsiisedha. Egaa isinis kiristaanonni barri nuti keessa jirru kun bara baay'ee sodaachisaa fi bara qorumsi garaagaraa keessatti argamu. Akkasumas mallattoolee gooftaa fi fayyisaan keenya Yesuus Kiristoos macaafa qulqulluu irratti duuka bu'ootaaf dubbate bara itti raawwatamaa jiru waan ta'eef hundi keenya iyyuu bakka jirrutti hojii qulqullummaa hojjechuudhaan hojii gaarummaa hojjechuudhaan amantaa keenyatti cimuudhaan bara jireenya keenya akka dabarsinu dargaggoonni egaa hojii tola ooltummaa hojii gaarummaa hojii qulqullinaa hojjechuudhaan akkasumas immoo abboolii fi harmooliin gara mana kiristaanaatti deemuudhaan dhiigaa fi foon gooftaa keenya Yesuus Kiristoos fudhanne egaa dhufaatii isaatiif akka of qopheessinu gamanumaan ergaa isiniif dabarsina. Qophiilee OTC afaan Oromoo hafan wajjin turtii akka taasiftan gamanumaan isin affeerra horaa bulaa.